አባዬ እንደ ልጅ ነበር የሚልሽ አውቃለሁና ታዲ እንደ ልጅ ነው የሚለኝ። ግን አንቺስ? እኔ በኋላ ትደነግጣለች። ምክንያቱም እህቷ እንዳልሆነች ነው የምታውቀው ፈሪሃ። ማለትም መናን ለማግባባት ፈልጋ ነበረ። ፈሪያ እህትሽ እኮ ነኝ ንገሪኝ አትፍሪ ስትላት፣ አይ እዩልሽ እህትሽ ነው ያልሽው ስትል፣ ማለትም ያው እናንተ ቤት ስመጣ አንቺም እንደ እህት እኔም እንደ እህቴ እንደ ታናሽና እንደ ታላቅ ነበር የምንተያየው ለማለት ፈልጌ ነው። እሱማ ታዴም እንደ ልጁ ነበር የሚያይሽ። አዎ ልክ ነሽ፣ ግን ምን ታደርጊዋለሽ? እሺ አሁን ፈሪሃ ሁሉንም ነገር እንተወውና እስኪ ያለውን ነገር ሁሉንም ነገር ንገሪኝ እባክሽ፣ ያስፈራሽን ነገር ንገሪኝ በማለት ሲጠይቃት መና ለመናገር ፈራ ተባያለች። አስሬ በሩን ታያለች። አንገትሽስ ምንድን ነው? አንገቴ ብቻ እኮ አይደለም ፈሪያ፣ አየሹ ፊቴ ሁሉ። ግን ደግሞ የመታኝ ለመናገር ፈርተሽ እንደሆነ ይገባኛል የሚል ጥያቄ ስታቀርብላት፣ አዎ እፈራለሁ፣ ለመናገር እየፈራሁኝ ነው። እሺ ንገሪኝ፣ ግድ የለሽም አሁንን ያለው ካጠገብሽ ፈሪሃ፣ ከዚህ በኋላ አንቺ ትተሽኝ አትሄጂም ወይ የሚል ጥያቄ ስታቀርብላት፣ ፈሪሃም በፍጹም ጥዬሽ አልሄድም፣ ግን አሁን ሁሉን ነገር እውነቱን ንገሪኝ በማለት ስጠይቃት፣ በአጋጣሚ ልትነግራት ህይወት ነች እንዲህ ያደረገችኝ ስትል፣ እኮ ህይወት አንቺን እንደዚህ አልገባኝም፣ ምንድነው እየተካሄደ ያለው የሚል ጥያቄ ስታቀርብ፣ እሷም ህይወት በሩን ከፍታ ትገባለች። በዛን ሰዓት መናም ደንግጣ ስለነበረ ምን እያደረጋችሁ ነው? እየነገርሻል ነው ወይ በሚል መና ላይ ስታፈጥ፣ በፍጹም እኛ ስላንቺ እያወራን አይደለም፣ ስለ ክፍለ ሀገር እንዴት እንደኖረች እንዴት እንደቆየች እየተወያየን ነበረ እንጂ ስላንቺ እያወራን አይደለም፣ እባክሽን ህይወት በማለት ስትለምናት፣ ህይወት በጣም ተናዳ ስለነበር መናን ይዛ ወደ ውጭ ለመውጣት ብድግ ስታደርጋት፣ ተረጋጊ እንጂ ምንድን ነው እሱ በሚል መናም ህይወት እንዳትስባት ታደርጋታለች። ፈሪሃ በጣም ግራ ገብቷት ስለነበር፣ ቆይ ምን እየተካሄደ ነው? መና ምንድን ነው? ተረጋጊ እንዳታለቅሽ የሚል ነገር ነበር የተናገረችው። ብታለቅስ ባታለቅስ አንቺ ምን አገባሽ? አንቺ ገረድ እኮ ነሽ። ብርሽን ቆጥረን ሰተን መሰለኛ የላክንሽ፣ ለምን ተመልሰሽ መጣሽ የሚለው ጥያቄ ግራ ጋብቷታል። ህይወት እሷንም ማባረር አጎቷም እንዲባረር ነበር። አጎቷ ደግሞ ይባስ ብሎ እግሯን የመታት ሰው ስለነበረ እጅግ ተናዳለች። እናም ቢሆንም ግን ልጇንም የሆነ ድራማ መስራት እንዳለባት ስላሰበች ህይወት መናን ወደ ሳሎን ከወሰደችና መናን ካስፈራራች በኋላ፣ መና መኘኝ፣ አባትሽም አንቺም በኔ እጅ ነው ያላችሁት። ስለዚህ አንድ ነገር ተነፍሳለሁ ካልሽ አንቺም ራስሽን ታጫለሽ፣ አባትሽም ህይወቱን ያጣል። ስለዚህ አባትሽን የምትፈልጊ ከሆነ ለማንም ሰው ምንም ነገር መናገር የለብሽም ስትነግራት፣ የእውነቴን ነው ህይወት፣ እኔ ምንም ነገር አልናገርም፣ በምንትኝ ነገር ሁሉ እስማማለሁ፣ እባክሽን የሚል ጥያቄ ታቀርብላታለች። እሷም ትንሽ ካስፈራራቻትና ከመታቻት በኋላ ትታት ወደ መኝታ ቤቷ ትሄዳለች። መኝታ ቤት ከሄደች በኋላ ማቃሰት ትጀምራለች። ህይወት ድራማውን አሁን መጀመር አለብኝ፣ በቅድሚያ ግን ድራማውን ከመጀመሪያ በፊት የውሸት በሐሰት እያጻፍኩትን ወረቀት የት ነው ያደረኩት በሚል የቤቱን ስም ያዟዟራችውን ወረቀት ትፈልጋለች። እንዳገኘችውም ወይ እንዴት ደስ ይላል፣ እያጠፋ መስሎኝ ደንግጬ ነበር በሚል ወረቀቷን ይዛ አልጋዋ ላይ ሆና ማቃሰት ትጀምራለች። ልጇም ምን ሆና ነው እናቴ በሚል እየሮጠ በሩን ከፍቶ ሲገባ እያቃሰተች ነው። ምን ሆነሽ ነው ነበር ጥያቄው። ልጄ አሮን አሞኛል፣ ልሞት ነው መሰለኝ ድረስልኝ ስትለው፣ በቃ እሺ ቆይ አንድ ጊዜ ተረጋጊ፣ ግን ደግሞ ትኩሳት ምናምን የለብሽም፣ ግን አንድ ጓደኛ አለኝ መኪና ያለው፣ ስለዚህ እሱን ልደውልለትና መጥቶ ወደ ሐኪም ቤት ይውሰድሽ ሲላት፣ አያያይ ሐኪም ቤት አልፈልግም፣ ይልቁንስ አንተ ሂድና ማስታገሻ እንድታመጣልኝ እፈልጋለሁ ስትለው፣ አልገባኝም ለምን ሄደሽ አትታከሚም እናቴ ህይወት ሲላት፣ በፍጹም መታከም አልፈልግም፣ ማስታገሻ ጅስ ገዝታ አምጣልኝ ስትለው፣ እሺ ብሎ እሱም ማስታገሻውን ለመግዛት ይሄዳል። እሱም ከሄደ በኋላ መና ያሳለፈችውን ነገር እያየ ወደ ኪችን ይመጣል። ወደ ኪችን ሲመጣ በአጋጣሚ መና ኪችን ሽንኩርት እየከተፈች ነበረ። ምን ሆነ ነው ስትለው፣ መና ደህና ነሽ? ምን እየተካሄደ ነው? አልገባኝም፣ ግን እኔ ከሄድኩኝ በኋላ የተፈጠረውን ነገር ልትነግሪኝ ትችያለሽ ወይ የሚል ጥያቄ ሲያቀርብላት፣ አይ
ምንም አልሆንኩም። ያው እንደምታየኝ ኪችን ነኝ፣ ምግብ ልሰራ ነው። ምን የተለየ ነገር አለው ስትለው አልገባኝም፣ ግን ምንድን የተፈጠረ ችግር ካለ ልትነግሪኝ ትችያለሽ ወይ ሲላት፣ አይ የተፈጠረ ችግር የለም፣ በቃ አሁን ልትሄድ ነው። ታዲያ መጣው ለምን ትሄዳለህ የሚል ነገር ነበር። ምክንያቱም ፈርታው ስለነበረ ህይወት የሆነ ነገር ታደርገኛለች ብላ ስለፈራች እንዲሄድባት አልፈለገችም። እናም እባክህን የት ነው ጥለኝ የምትሄደው ስትለው፣ አይ ህይወትን አሟት እኮ የሆነ ማስታገሻ ልገዛላት ነው፣ ገዝቼ ልመጣ ነው የሚሄደው፣ እናም ቶሎ መለሳለሁ የሚል መልሶላት ትቷት ይሄዳል። በዛን ሰዓት እሷም እሺ ብላ ነበር የሄደችው። እሷም ሽንኩርት እየከተፈች እያለ ህይወት ከታመመችማ ህይወት በኔ እጅ መጥፋት አለባት፣ እሷን መግደል አለብኝ ነበር የምትለው። ሰላም ሰላም፣ ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይህንን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ቆይ አሁን ምን ማድረግ ነው ያለብኝ? እችን ሴትዮ መግደል አለብኝ በማለት ሽንኩርት የምትከትፍበትን ቢላ ይዛ ወደ ህይወት መኝታ ቤት ትሄዳለች። ህይወት ተኝታ ነበረ። እናም ለመውጋት ቀጥ ብላ ወደ አልጋዋ ጋር ስትሄድ የሆነ ነገር ይመጣባትና ትደነግጣለች። ስትደነግጥ መና የያዘችውን ቢላ በድንጋጤ መሬት ስትጥለው ህይወት ከተኛችበት ትነቃለች። ቆይ አንቺ የተረገምሽ ምን አባሽ ፈልገሽ ነው ካጠገቤ የመጣሽው ስትላት፣ አይ እያለች ደንግጣ ስለነበር በተቆራረጸ ድምፅ፣ አይ አይደለም አሮን አሟታል ሲለኝ ልጠይቅሽ ነበር የመጣሁት። ቢላ ይዘሽ ነበር የምትጠይቅኝ፣ ልትወጊኝ ነበር አይደል? አንቺ የተረገምሽ፣ አንቺ ልጅ ህይወትሽን አታሳጥሪው ነግሬሻለሁ በማለት ታስፈራራታለች። አይ እንደዛ አይደለም ህይወት፣ ግድ የለሽም እኔ የመጣሁት ልጠይቅሽ ነው በማለት ብታስተባብላትም እሷ ግን ልታምናት ፈቃደኛ አልነበረችም። እሺ ይሁንልሽ፣ ለማንኛውም ይልሽ አንድ ነገር እናገራለሁ ብትይ ለእነዚህ ሰዎች አንቄ ነው የምገልሽ፣ አንድ ነገር እየወቁና አጠፋሻለሁ ትላታለች።